ጨረቃዎች ዛሬ ልመርቃችሁ፣ ልጅ ይውጣላችሁ። የነካችሁት የረገጣችሁት የተባረከ ይሁን። የተናገራችሁት ይሰማላችሁ። ህይወታችሁ የተባረከ በደስታ በፍቅር በሰላም የምትኖሩበት ህይወት ያደርግላችሁ። የምሬን ነው። በቃ ህይወታችሁ ሁሌ ብርሃን ይሆንላችሁ። ለሰው ልጅ ደስታ፣ ለሰው ልጅ ብርሃን እንደሆናችሁት የእናንተ ህይወት ደግሞ ብርሃን ይሆንላችሁ። ልጆቻችሁ እናንተን ጣሪ በቃ ለእናንተ እንዴት ልበላችሁ፣ ስፍስፍ ያሉ ልጆች፣ የተመረጡ ልጆች ይሆንላችሁ። ልጅ ይወለዳል፣ ሁሉም ሰው ይወልዳል። ግን የተመረጡ ልጆች፣ የተመረቁ ልጆች መውለድ ደግሞ መታደል ነው። እግዚአብሔር ሲመርቅ ነው እንደዛ የሚሆኑና እግዚአብሔር የተባረከ ልጅ ስጣችሁ። በቃ የተባረከ ህይወት ያድርግላችሁ። የምሬን ነው። የዛሬው ልጅ ሳይሆን እንዴት የሆነ በቃ አይደለ። አንደኛ ብሩኬ አንተን አለማመስገን ንፉግነት ነው። እውነት ለመናገር ሁልጊዜም የሆነ ነገር ትናገራለህ፣ ተግባሩን ለማድረግ ወደኋላ አትልም። በተግባር ነው የምታሳየው። አንዳንድ ሰው አውርቶ ወደኋላ ይሸሻል። ብሩኬ የማያደርገው ነገር አወራ፣ ካወራ ደግሞ ያደርገዋል። ቪዲዮ ሰራለሁ ከምስኪኖች ጋር ማሳለፍ ነው ፈልገው ብሎ ነበረ። እንግዲህ ፓርቷን ብላችሁም ያዙት፣ አንድ ቪዲዮን ብላችሁም ጀምሩት። እንግዲህ አንድ ቪዲዮ ዛሬ ተለቋል፣ አሹ ቤት ማለት ነው። ሁላችሁም እየገባችሁ እኔም ሸር አድርጌላችኋለሁ፣ ብሩኬም ሸር አድርጓል። ሁላችሁም እየገባችሁ ልጁን ሰብስክራይብ ያላደረጋችሁ ብትችሉ 2-3 አካውንት ያላችሁ ሰዎች በዛ ሁሉ አካውንት ቀይራችሁ ሰብስክራይብ አድርጉት። በዛ ላይ ቪዲዮውን ደግሞ እስከ መጨረሻው እዩ። የዛሬን ቪዲዮ ሳይሆን ደግሞ ቀጣይ ሁልጊዜም ሲለቅ ደግሞ እዩለት። ለእኛ 30 ደቂቃ 40 ደቂቃ ቪዲዮ ማየት ቀላል ነገር ነው። ባትሰሙት እንኳን ከፍታችሁ ሰውለት ማለት ነው። ምክንያቱም ይህ ሰው ጎዳና ላይ ወጡ አይደለም እየለመነ ያለው፣ እየሰራ ነው፣ እየታገለ ነው። በአንድ እጁ ጫማ ማጽዳት ማለት። በዛ ላይ ደግሞ በጣም ብዙ ሰዎች አሉ፣ የስንት ሰው ጸባይ እንዳለ በጣም ብዙ ሰው ብዙ ነገር በቃ ይሄ ነው ማላችሁ እናንተም ታውቁታላችሁ። እና ያን ሁሉ ጸባይ ችሎ ሊስትሮ እንትን እያለ ያለ ልጅ ነው። እና እግዚአብሔር አምላክ እንግዲህ መንገድን ያስተካክልል ማለት ነው ፈልገው። እግዚአብሔር ሲል አይሳነውም። ማርያምን በቃ ፈጣሪ እያንዳንዱን ነገር በሚያደርገው ነገር አመስጋኝ ሆን አለ። ብርክ እውነቱን ነው። በእያንዳንዱ ነገር አመስጋኝ ሆን አለባችሁ። ምናልባት ለምክንያት ነው ነገር የሆነው አደጋም የደረሰበት እንግዲህ ያው ሚስቱም በማንም መፍረድ አልፈልግም። ልጁንም ይዛበትን ሄደችው ማለት ቤተሰብ የለኝም ብላ ዋሽታው ነበር። ግን ደግሞ ቤተሰብ አለኝ ጠይቄ ልምጣ በማለት እንግዲህ ልጁንም ይዛበትን ሄደችውና ነገሮቹ ተስተካክለውልህ ምናልባት ሚስትም ልብ ራርቶላት ምናምን ነገሮች ቢስተካከሉ ልጅንም ብታይ ብቻ እንዴት ነው ከሊስትሮ ወጥቶ የራሱ የሆነ ነገር አሉ እኮ እንደዚህ አካል እንትን ሆነው ግን የተሻለ ራሳቸው ማንቀሳቀስ የሚችሉት አይነት ነገር ቢዝነስ ኖሯቸው ራሳቸውን እያስተዳደሩ ያሉ ሰዎች አሉ። አይደለም እንደዚህ አይነት ነገር ተከፍቶለት እዚህ ጋር ዝቅ ብሎ እያጸዳ ነው ያለውና ይሄን አባት አይዞን በርታ፣ እግዚአብሔር ካንተ ጋር ይሁን። እንትን ሆኗል፣ አካውንት አለ፣ ስልክ ቁጥር አለ፣ ኮሜንቱ ላይ ማለት ነው። ኮሜንቱ ላይ ገብታችሁ እንድታገኙት ብዬ ነው እዚህ ጋር ይዤላችሁ ያልመጣሁት። ቤቱ እንድትገቡ ነው። ሸር አድርጌላችኋለሁ። ኦኬ ሸር ስላደርጉላችሁ አንዳንዶቻችሁ ምናልባት ኮሜንት ውስጥ ስትገቡ ማታገኙት አንዳንዴ ወይ ደግሞ ኮሜንት እንትን ማትሉ ካላችሁ ፎቶቸው ላይ አካውንቱን ለጥፌ እንትልላችኋለሁ። ምንድን ነው ዩቱብ ላይ እዚህ ፎቶውን ለጥፍላችኋለሁ። ቲክታክ ቪዲዮ ስትሰሩ ዛሬ ሁላችሁም እያንዳንዳችሁ ፎቶም ስትጠቀሙ የቅምጥሌ ብሩኬ የምትጠቀሙ ትችላላችሁ። ዛሬ ብሩኬ የመጣበትን የምትጠቀሙ ትችላላችሁ። አካውንቱንና ፔጁን ዩቱብ አካውንቱን እንዲሁም ደግሞ እዚህ ጋር ስልክ ቁጥር አካውንትም ስላለ የባንክ አካውንት እሱን አብራችሁ እየለጠፋችሁ ፖስት አድርጉ። እሺ ውዶቼ። እና እኛ ላንቺ እንችላለን፣ አንቺ ወይ አንተ ላትችል ትችላለህ። ግን የሚችል ማገዝ የሚፈልግ እጁ መዘርጋት የሚፈልግ ለሰው ሲሰጥ ደስታ የሚያገኝ ካለው ላይ የሚያካፍል ብዙ ሰው ስላለ ለነዛ ሰዎች እናድርስ። ዩቱብ ያላቸው ብዙ ቲክቶክ የሌላቸው ሰዎች እንዳሉ አውቃለሁ። ቲክታክ ኑሯቸው ደግሞ ዩቱብ የሚባል ነገር ፔጁ ምንድነው ይሄ አፕሊኬሽኑ ራሱ የሌላቸው ሰዎች እንዳሉ አውቃለሁ። ስለዚህ ዛሬ በደንብ አድርጋችሁ አንሸራሽሩት የልጁን ፔትን ምንድነው እና ብሩኬ እዛ ጋር ምንድነው ቲክታክ ላይም ፎሎወር አለው እያለ ነበረ ማለት ከሚሊዮን በላይ ማለት ነው። እስኪ ቲክቶኩን ፈልጌ ፎሎ ለማድረግ ሞክራለሁ፣ እንዲሁም ደግሞ እንትን አደርጋለሁ። ስለዚህ ሁላችሁም ይህንን ነገር አድርጉ። እንዲሁም ደግሞ ማስታወቂያ ማሰራት የምትፈልጉ ከእሱ ጋር ማውራት ትችላላችሁ። ስልክ ቁጥሩ ስላለ እዚህ ጋር ማለት ነው። ወይም ደግሞ በብሩኬ በኩል ማግኘት ስለምትችሉ እናግዘው። ለወገን ደራሽ ወገን ነው። እሺ ወገን አንዱ ከአንዱ ሲተጋገዝ አንድ ብር ከአንድ ብር ሲጋጭ ነው ከፍ ያለ ብር የሚሆነው። ኦኬ። ስለዚህ አንድ ሰው ምንድነው የሚባለው 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ሻሙ ነው ይባላል። እና ደግሞ እኔ ያሳዘነኝና አንጀቴን የበላው እኔ ከእናቴ መሄድ እፈልጋለሁ፣ ግን ብሩኬ አንድ ብር የለኝም ሲል በጣም ነው ያሳዘነኝ። ስለዚህ
ሁላችንም አይደለም አካል እንትን ያለው ወንድማችን ሌላ ሰውም ዝም ብለን እንዲሁ እናግዛለን አይደል? የሆነ ለሰው ልጅ እንዴት ነው የሆነ ስትሰጡ ደስ የሚላችሁ ስሜት የለም ሰላም ያለው ነገር። ስለዚህ ለዚህ ወንድማችን አብረን እንድንቆም እፈልጋለሁኝ። ስልክ የለኝም እያለ ነበር ምናምን ብቻ በምትችሉት እና ብሩኬ በድጋሚ ቴንክ ማለት እፈልጋለሁ። ይሄኛው ወንድማችንም አብሮ ብሩኬ ጋር የመጣው እንዴት እንደሳቀኝ ማለት ነው እንዴ ለቅምጥሌ ማለት ነው። ቀኝ እጇ ነኝ ይላል ብሩኬ። የምን ቀኝ እጅ ነው የት እጅ ነው ብሎ ሊጠልዘው ነበር እንግዲህ አመለጠው ማለት ነው። እና ብሩኬ ሁልጊዜም እንዲሁም ቅምጥሌ ጨረቃዎች ብቻ በቤተሰቦቻቸው በፋሚሊ ደረታቸው ነፋ አድርገው ነው የሚናገሩት የትም ቦታ ላይ ሲሄዱ። እዚህ በፊትም ስለ እናንተ ተናግሬያለሁ። አሳፍራችኋቸው አታውቁም። ኦኬ የትም ቦታ ሄደው ይህን ነገር አድርጉ ከተባለ ይህን ነገር እንደዚህ ፈልገናል ካሉ አይደለም ፈልገናል ይሆንልን ብለው ሳይፈልጉ የሚደረግ ነገር ነው እና የምሬን ነው። እና ጨረቃ ፋሚሊ ሲጀመር ነምበር 1 እንደሆነ ይታወቃል። አንደኛ ናችሁ፣ አንደኛ ነን። ሰው እንግዲህ ይህንን ወንድማችን ደግሞ ከፍ ያለ ደረጃ ላይ አድርሰን ማሳየት እንፈልጋለን። እና ደግሞ ሰርፕራይዝ ስትሆኑ ደስ አይልም? ዛሬ እንደውም ማለት ነው ቅድም ሴትዮ ሰርፕራይዝ ተደርጋ ነበረ። ልንገራችሁ ብዬ ነው ባሏ ጋይስ አገሩ ሰላም ሆነ እኮ ልንገራችሁ። ይሄንም እንዴት ይቀርባችኋል? አገር ሰላም አማን ሆነ። ባልየው ሄዶላችሁ ነበር እዛ ሊሰነብት ተብሎ። ከዛ ልክ በሩ ደግሞ አልዘጋ ነው ነበር ግብት ብሎ ሴትዮዋ አምላጮች ማለት ነው ምን እሺ ምናምን ብዬ ሲወጣ ባሏ መጥቶላት ነው ማለት ነው። ልንገራችሁ ብዬ እኮ ነው። እና ሁሉ ሰላም ተማም ሆኗል፣ ፒስ ሆኗል። ሁሉም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ስምንት ዛሬ እንኳን አደረሳችሁ ቤተሰብ። ቅድም ብያችኋለሁ ግን እንኳን አደረሳችሁ በድጋሚ። እና ምንድን ነው ሁሌም ደረታቸውን ነፋ አድርገው መጠው እኛ ቤተሰብ አለን ያደርጉታል ብለው ተማምነው ሲመጡ እኛ ደግሞ አዎ እናደርጋለን አናሳፍራችሁም ብለን ማሳየት አለብን ለማለት ያክል ነው። ቅምጥሌ የኔ ቆንጆ፣ የኔ ማርማራታ፣ የኔ ሲዩቲ አይሚሲ እውነት ቪዲዮ አትለቀውም እንዴ ዛሬ በዚህ በእናንተ ፔጅ? ምናልባት የልጁ ፔጅ እንዲታይላቸው ስለሚፈልጉ ላይለቁ ይችላሉ። ዛሬ ከለቀቁ ሰየው ደስ ይለኛል፣ ካለቀቁም ሰየው ምንም ማድረግ አይቻልም። እንግዲህ ሁሉንም ነገር አሜን ብለን መቀበል ስላለብን ማለት ነው። ስለዚህ ብሩኬ በሰው ቤት ምንም ማለት አልፈልግም፣ ግን ብቻ የመጣው ተካሜራ ማንጋ ብሏል። ምንም አትበሉ እስኪ ዛሬ ምንም አንልም፣ ምንም አልልም። ጸጥ ብላችሁ የልጁን ፔጅ ብቻ ሸርሸር አድርጉት። ግን ቅምጥሌ ተናፍቀሻል የኔ ቆንጆ፣ የምሬን ነው። ብትለቁ ደስ ይለኛል። ማለት ምንም ችግር የለውም። እኛ ጊዜ አለን፣ 2 ቻናል ማየትም እንችላለን። ኦኬ ደግሞ የልጁ ብዙ 18 ደቂቃ 19 እንደዛ ነው፣ ብዙ ረዥም ደቂቃ ስላልሆነ ምንም ችግር የለውም። እዚህ ቤት እዛ ቤት ስንሮጥ አይደለም ምንለው። ስለዚህ ችግር የለውም፣ ብትለቁም እናያለን ማለት ነው። እሺ ያው ሸሚዟችሁ ምናምንም ከሆነ ብቻ እንግዲህ ብሩኬ የሰርፕራይዙ አባት ምናምን እያሉ ደስ ሲላቸው እንደ ደስ እንዳለኝ። ሰውን ልጅ ማስደሰት ግን ምን ያክል ደስ ነው የሚለው። ሰላም አለው ግን ብሩኬ ያው ምንድን ያለው ለሰው ልጅ ያኔ በቃ ካላችሁ ላይ ስታግዙ እንትን ስትሉ ደስ የሚላችሁ ሰላም አለ። ምንም የሚነካችሁ ነገር ወደዛ ነው የሚሆነው። ላለ እውነቱን ነው። ስጡ ይሰጣችኋል ነው። የሆነ ወጪ ስታወጡ የሆነ ገቢ ይመጣላችኋል። እና ደግሞ ያን ግን በንጹህነት ስታደርጉት፣ ሲቀጥል ደግሞ ለራሳችሁ ሰላም የሚሰጣችሁ ነገር ካለማስመሰል ሲሆን ያኔ በቃ ለራሴ ለውስጤ ሰላምና በቃ ከፈጣሪ ጋር ለመገናኘት ብዬ የማደርገው ነገር ከሆነ ሰላም አለው። ኦኬ እና እንግዲህ ሌላ ቤትም ይመጣል ብዬ አስባለሁ። ብሩኬ ያው በቤታቸውም እንዳልኳችሁ ዛሬ ከለቀቁ ሰየው፣ ካልሆነም ነገ ይለቃሉ። ስለዚህ ሁላችሁም አትጨነቁ፣ ምንም ያስጨንቅ ነገር የለም። ቅምጥሌ ደግሞ ብትመጭ ደስ ይለኝ ነበረ። ማለት ያው እንደዚህ አይነት ቦታ ላይ ቅምጥሌ ማትገኙ ለምንድነው ታውቃላችሁ? አንደኛ ሴት ነች፣ ሁለተኛ ከመንገድ ነው የመጣችው፣ ይደክማታል ስላችሁ። ይሄ ወንድ ልጅ ሲሆን ውጥት ብሎ 3-4 ቦታ ላይ ቢሮጥ ወንድ ልጅ አይደክመውም አይደለም፣ ይደክመዋል፣ ግን ዲፈረንት የሆነ ልዩነት አለው። ኦኬ እንደዚህ ውጥት ብሎ እንደዛ ከዛም ሯጥ ሲል ሴት ልጅ ይደክማታል ቶሎ። ስለዚህ ቅምጥሌ እረፍት ማድረግ አለባት። ሲቀጥል ደግሞ ባል ሲገኝ ሚስት ተገኘች ማለት ነው። ሚስት ስትገኝ ባል ተገኘ ማለት ነው አይደል እንዴ? ሁለታቸው አንድ ናቸው። ብሩኬ ከተገኘ ቅምጥሌ ተገኘች ነው የሚቆጠረው። ለዛ ቅምጥሌ ግዴታ ብሩኬ ከተገኘበት ቦታ መገኘት የለባትም። የሆነ ጊዜ እንደውም አይታችሁ ከሆነ ቡታጅራ ሲመጡ ቅምጥሌ በሆነ ቤት ስትመጣ ብሩኬ በሆነ ቤት ይመጣል። የተለያየ ቤት በቃ ሁሎቹንም ለማስደሰት የሚሮጡት መንገድ አለና እግዚአብሔር አምላክ መንገዳችሁን ቀና ያድርግላችሁ የኔ ውዶች። መልካም ባህሪ ይሁንላችሁ። ብዙ ደስ የሚሉትን ጊዜ እንደምታሳልፉ አልጠራጠርም። እውነት በጣም ነው ደስ የሚለኝ ቡታጅራ ላይ ለበዓልም ሆነ ለምንም ነገር ሲሄዱ አም ሶ ሀፒ በጣም ደስ ይለኛል። እና ደስ የሚል ሰላም ያለው ጊዜ። ቅምጥሌ ደግሞ ቁለት ትረምትረ ቡታጅራ ላይ ስትሆን አቤት በስመ አብ ውበት ላይ ውበት እንዴት ሽቅርቅርቅርቅርቆ ነው የምትለው። አይታችኋታል? እመቤቴን እዩ እንግዲህ ሰሞኑን ማለት ነው
ሌላ ቁንጅና ነው የሚመጣው። ቦግ 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 ነው የምትለው። ዝም ብላችሁ እዩ፣ ዝም ብላችሁ እኔን ታዘቡኝ። የምሬ ነው። ምን ብለሽ ነበር በሉ። ያ ታውቃላችሁ። ምክንያቱም ማለት ነው አንደኛ አስባችሁታል። ከእናታችሁ ቤት ትተኛላችሁ። ከዛ ቁርስ እባክሽ ተብለሽ ትለመኛለሽ፣ ትበያለሽ። ከዛ መሆነ ምናምን ምንም በቃ የሚያሳስብሽ ነገር የለም። ለብቻ ቤት ደግሞ የውልክ የእናትሽን ቦታ ስለምትይዥ ቢግሻን በቃ እንደው ግን እኔ የምለው ከእናት ቤት ሳይወጣ ዘው ቢኖር ግን ደስ አይልም ይል ነበር። ግን ደግሞ እንደዛ አይደለም። እና ለማንኛውም ደስ የሚል ጊዜ ነው የሚኖራቸው። ከመጥሌም ቦግ ቦግ ትላለች፣ ቁልትልት ነው የምትልልን። እንደምታዩት እንግዲህ የሆነ በጣም እንትኖችን ይሄ አይታችሁ ከሆነ ከዚህ በፊት ላይ ቦርሳዎችን ጸጉር ቤት ምናምን እየሄድሽ ታስተዋውቅላችኋለች። ከዚህ በፊት ካያችሁ ፖስት የምታደርገው ነው አይታችኋል አይደል? ፖስት ሰን ሪፖስት የምታደርገውን እና ስለዚህ ሁላችሁም ዝም ብላችሁ ጠብቁ። ምንም እንዳትሉ እንደው በፈጠራችሁ እንደዚህ እንደዛ እንደዛ እንደዚህ ወደዚህ ወደዛ ማለት የለባቸውም። ለማንኛውም ወዳቻለሁ። የነገ ሰው ይበለን። ከምትለ ባይሽ ደስ ይለኝ ነበር፣ ግን ምን ማድረግ አይቻልም። ብሩኬ ደግሞ ቴንኪ ወንድሜ፣ እግዚአብሔር ያክብር፣ ሁልጊዜም ቃልን ጠባቂ ያደርግልህ። የምሬን ነው። ከዚህ በላይ ደግሞ ለብዙ ሰዎች የምትደርሱ ያደርጋችሁ። ያው እኛም ከጎናችሁ ነን፣ እናንተም ከጎናችን ሁኑ ብሏል። ማለት ሁላችንም ካለ ተንኮል ካለ መቀናናት የሆነ እርስ በርስ እንደዚህ ብንደጋገፍ አንዱ ከአንዱ ተያይዘን ከፍ ማለታችን አይቀር ነገር ነውና ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ነው ወዳችሁ፣ በጣም ነው ማከብራችሁ የኔ ወዶች። አላቪው የነገ ሰው ይበለን። ደህና አደሩልኝ ባይ። ግን አደራ ልጁን ቻናል ሸር አድርጉ ባይ።